የሉቃስ ወንጌል ምዕራፍ 22 ከቁጥር 7 ጀምሮ አነባለሁ። እኔ የማነበው አዲሱ መደበኛ ትርጉም ነው። ከዚህም በኋላ የፋሲካ በግ የሚታረድበት የቂጣ በዓል ደረሰ። ኢየሱስም የፋሲካን እራት እንድንበላ ሄዳችሁ አዘጋጁልን ብሎ ጴጥሮስና ዮሐንስን ላካቸው። እነርሱም የት እንድናሰናዳ ትፈልጋለህ አሉት። እርሱም እንዲህ አላቸው፣ ወደ ከተማ ስትገቡ የውሃን ሥራ የተሸከመ ሰው ያገኛቸዋል። እርሱ ወደሚገባበት ቤት ድረስ ተከተሉት። ለቤቱም ባለቤት መምህሩ ከደቀ መዛሙርቴ ጋር ፋሲካን ራት የምበላበት የእንግዳ ክፍል ወዴት ነው ይልሃል በሉት። እርሱም በሰገነት ላይ ያለው ተነጥፎ የተዘጋጀ ሰፊ አዳራሽ ያሳያቸዋል፣ በዚያም አሰናዱልን አለ። እነርሱም ሄደው ልክ ኢየሱስ እንደነገራቸው ነው አገኙት። ፋሲካንም በዚያ አዘጋጁ። ሰዓቱም በደረሰ ጊዜ ኢየሱስ ከሐዋርያቱ ጋር በማዕድ ተቀመጠ። እንዲህም አላቸው፣ መከራ ከመቀበሌ በፊት ይህን ፋሲካ አብሬያችሁ ለመብላት በጣም ስመኝ ነበር እላችኋለሁ። በእግዚአብሔር መንግሥት የዚህ ትርጉም እስኪፈጸም ድረስ ይህን ፋሲካ ዳግመኛ አለ። ያነበብኩላችሁ የመጽሐፍ ቅዱስ ክፍል በእስራኤላውያን የቂጣ በዓል መጨረሻ የቂጣ በዓል ይሄ የፋሲካ መጨረሻ ደግሞ የጌታ እራት የሚባለው ደግሞ መጀመሪያ የሚመሰረትበት ቀን ያለ። በነገራችን ላይ ፋሲካ እየተከበረ መጥቶ ኢየሱስ አሁን ቆመ። ጥላ የነበረው አካሉ ቆሞ ፋሲካ በቃ ለምን የፋሲካው በግ እኔ ልታረድ ነው። ከዚህ በኋላ ፋሲካው ሲከበር እንዴት እንደሚከበር አቅጣጫ ሊቀይር ያለበት ምዕራፍ ላይ ነው። በዚህ ምዕራፍ ላይ ወቅቱ ያው እንደነገርኳችሁ ሕዝበ እስራኤል ፋሲካን ወይም የቂጣን በዓል ለማክበር እየተዘጋጁ ያሉበት የዝግጅት ወቅት ነው። ልክ እኛ ሀገር ላይ ባህል ለማክበር ታውቃላችኋል፣ 15 ቀን ሲቀረው ሳምንት ሲቀረው በቤት ውስጥ የተለያዩ ድግሶች፣ የተለያዩ ዝግጅቶች፣ የተለያዩ እንቅስቃሴዎች፣ የስነ ልቦና፣ የኢኮኖሚ አቅጣጫ፣ በሁሉ አቅጣጫ ዝግጅት እንደሚደረግ እስራኤላዊ በሙሉ ለፋሲካ በዓል ለቂጣ በዓል ይሄ 7 ቀን ወይ 8 ቀን ለሚፈጀው በዓል ዝግጅት ወቅት ላይ ነበሩ። ዝግጅቱ ሁሌም ፋሲካን ሲያከብሩ እስራኤላውያን ሙሉ ታሪኩ ዘፍጥረት 12 ላይ እንዳለ ታገኙታላችሁ። የፋሲካን በዓል ታሪካዊ ዳራውን ማግኘት ከፈለጋችሁ ዘጸአት 12ን ጋብዣችኋለሁ። በቤት ስትገቡ አንብቡት። እንዴት ነበር የሚያከብሩት ብላችሁ አንብቡት። ግን ዓላማው ያኔ ሲያከብሩ ዓላማው አንደኛ ለማሰብ የሚያከብሩት ለማሰብ የነበረበትን የወጡበትን ባርነት ለማሰብ። ለዚህ ነው መራራ ቅጠል ከጥብሱ ጋር መራራ ቅጠል ተቀላቅለው የሚበሉት ለማሰብ ለሚቀጥለው ትውልድም ለማለት ለማስተላለፍ። ከወትሮ የተለየ ነው የሚበሉት። ከተለመደው የተለየ ምግብ ስለሚበሉ ለምንድን ነው ብሎ አዲሱ ትውልድ መጠየቁ አይቀርም። ዓመቱን ሙሉ ጨው ያለው፣ ዓመቱን ሙሉ እርሾ ያለው፣ ዓመቱን ሙሉ የተቀቀለ የተለያየ የሚጣፍጥ ነገር እየበላ ድንገት ግን ሳት አድርገው ሳይቀቀል በጥድፊያ ጥብስ ደግሞ የሚጣፍጥ ነገር ተጨምሮበት ሳይ በሚመርቀናል። ከዛ ደግሞ እርሾ የሌለው ጌታ ሲበሉ ለምንድን ማለታቸው አይቀርም። ለምንድን ነው ማለታቸው አይቀርም። ስለዚህ ይሄንን ወደሚቀጥለው ትውልድ ለማስተላለፍ ዓላማው ይሄ የፋሲካ ባህል ሲያከብሩ ዓላማው ይሄ ነው። መንገዱ ሲያከብሩ ዓላማውን ታሳቢ ያደረገ መሆን አለበት። ዓላማውን ግቡ የሚመታ ለዚህ ነው እያንዳንዱ የሚያደርጉት ነገር የሚፈለገው ነገር እንዲሟላ የሚጠይቅ ነው። ስለዚህ ዓላማው ያንን ታሳቢ ያደረገ ነው። ሁል ጊዜ ዓመት የሞላው ከአንድ ዓመት ያልበለጠው ጠቦት ይታረዳል። እርሾ የሌለበት ቂጣ ይበላል። መራራ ቅጠል ያልተቀቀለ ስጋ ነው። ስጋውን መቀቀል አይችልም። የፋሲካን ስጋ እኔ ዛሬ አማረኝ ምንድን ነው ምንቸት ነው ዱለት ነው ምናምን አይቻልም። በፋሲካ አይቻልም። በነገራችን ላይ አይቻልም። ሰዎች ፈቃዳቸው ድል ፈንታ የለው። ፋሲካ የጌታ ፈቃድ ብቻ ነው ድል ፈንታ ያለው። ክብር ለኢየሱስ ይሁን። ሌላ በጣም የሚገርመው በእርግጥ የኛ ሁሉም ላይ አይደለም። በጣም የሚገርመው በተለይ የዘጸአት 12 ላይ ስትሄዱ የሚበሉት ታጥበው ባጭር ታጥበው ዱላ ይዘው ጫማ አድርገው ለብሰው እንዲህ ብለው ነው የሚሆኑት። ይገርም በኋላ ስለማነሳው
ዝርዝሩ ካላነሰው ባላነሰው ሲከበር የሚከበርበት ቀን የወሰነው ራሱ እግዚአብሔር ቀኑን ብቻ አይደለም። ይሄን የቂጣ በዓል ሁሉም አያከብረው። እስራኤላዊ ብቻ ነፃ ያወጣው እሱ ነው። ሌላው መች ነፃ? ክብር ለኢየሱስ ይሁን። የፋሲካ በግ መጣና የፋሲካ በግ ኢየሱስ መጣና ባህሉን የሁላችን አይደለም። አሁን ፋሲካ ብለን ስናከብር ዝም ብሎ ይመስለናል እንዴ? አንድ ላይ እሱም ሲያከብረው አብረን የምናከብረው ኢየሱስ ታርዶልን ነው። ክብር ለኢየሱስ ይሁን። በጣም የሚገርመው ወቅቱ ይሄ ኢየሱስ ክርስቶስ ይሄን ስራ ሊፈጽም የነበረበት ወቅት ይሄን ይመስል የነበረ ወቅት ህዝቡ በእንደዚህ አይነት ሁኔታ ለመከወን የሚዘጋጅበት ወቅት የነበረ ሲሆን የነበሩ ሰዎች ደግሞ ሁኔታ ዝም ብለን ክፍሉን ስናነብ ስትመለከቱ የሃይማኖት አባቶች እንዴት አድርገን ነው ይህንን ሰውዬ የምናስወግደው እያሉ የሚያሴሩበት፣ የሚመክሩበት፣ የሚነጋገሩበት መንገድና አቅጣጫ የሚፈልጉበት ጊዜ ነው። ወዲህ የፋሲካ ዝግጅታል፣ ወዲህ ደግሞ የማስወገጃ ሴራ ከቤተ መቅደስ እንዴት እናስወግደው እያሉ ይመክራል። ሴራ በቤተ መቅደስ ውስጥ እሱ ብቻ ይገርማቸዋል። እሱ ብቻ አይደለም፣ ሰይጣን እንዲህ እያለ ሉቃስም ማቴዎስም ምዕራፍ 4 ላይ ለጊዜው ምቹ ጊዜ እስኪያገኝ የተለየው ሰይጣን ምቹ ጊዜ አለ። ጻፎችና ፈሪሳውያንንና ከኢየሱስ ጋር የነበረው ይሁዳ ለማገናኘት ጠላት ራሱ ምቹ ጊዜ ያገኘበት ወቅት ነው። ይሁዳ ደግሞ አይጣልባችሁ ሰማንያ ነው አይጣልባችሁ። ይሁዳ ደግሞ በተለይ ማቴዎስ 26 ከ6-16 ስታነቡት ለአይምሮ ጌታ ኢየሱስ ራስ አልፎ ለመስጠት ለአይምሮ ምቹ ምክንያት ያገኘበት ቦታ ምቹ ምክንያት አለ። እዛ ቦታ ላይ አንዲት ሴት ይለናል፣ ያው መግደላዊት ማርያም እንደሆነች ሁላችን እናውቃለን። በኢየሱስ እግር ላይ ሽቶ የደፋች በዚያ ጊዜ 300 ዲናር ልባላችሁ ራሱ ኢየሱስን የሸጠው እሱ በሰላሳ አይደል ያለው 300 ዲናር የሚሸጥ በዳ ወድ ሲያስበው የዚህ ሽቶ ዋጋ ሲያስበው ህንፃ ይታየው፣ መኪና ይታየው። በዚህ ጊዜ ላልኩ ብዬ ነው። በዚያ ጊዜ እንግዲህ ግመሎች ምናምን እንደተመሰለ ይታየዋል። ወይኔ የፈሰሰው እኮ ህንፃ ነው፣ ወይኔ የፈሰሰው እኮ እንትን ነው ያለ የሚታይበት ጊዜ ነው። እና ሲሉት ደግሞ ሲናገሩት ኢየሱስ ደግሞ ተዋል አታድርግ ለመታሰብ አድርገው። ይገርማቸዋል። ይሄ ታሪኳ ወንጌል በተነገረ ቁጥር ይነገርላታል አለና ለአይምሮ የሚመች ምክንያት አለ። በዚህ ጊዜ ነው ሮጦ ይወጣ። በዚህ ጊዜ ይሄን ምክንያት ታቆ ሰይጣን እንደገባበት እኔ ግርም የሚለኝ ግን ይሄ ሁሉ እየሆነ ይሄን ሁሉ እያወቀ ኢየሱስ ትኩረቱ በተልእኮው ላይ ነበር። ከጎናቸው ያለው ሰው ትኩረትህን በተልእኮ ላይ አድርግ። እያወቀ አሳልፎ የሚሰጠው በዛ ማዕድ ተቀምጦ የሚደረገው ዓለም እንዴት እየታመሰች እንደሆነ እያወቀ ቀጥሎ እሱን ለመስቀል እየተደረገ ያለውን ሴራ እያወቀ አሳልፎ የሚሰጠው አጠገቡ እንደተቀመጠ እያወቀ በዙሪያ ያሉ ነገሮች እያወቀ ኢየሱስ ግን ያተኮረው የኢየሱስ ትኩረት ዓላማው ላይ ተልእኮ ላይ ከሰማይ የመጣበት ነገር ላይ ነበር። የመጣው የፋሲካ በግ ሆኖ ሊታረድ ስለነበረ የመጣው መውጣት ለአንድ ሕዝብ ብቻ ሳይሆን ለዓለም ሕዝብ ሁሉ ይሆን ዘንድ ስለነበረ የመጣበት ዓላማ ላይ ከመጣበት ዓላማ ዞር እንዲል የሚያደርጉ በርካታ ነገሮች እየተደረደሩ ሲመጡ እያወቃቸው እየገባው እየተረዳ ማን እንደሆነ እያወቀ እሱ ግን ዓላማው ትኩረቱን በመጣበት ነገር ላይ ብቻ ያደርግ ነበረ። የተወደዳችሁ ዛሬ ከዋና ነገራችን ላይ ፈቀቅ እንድንል የሚያደርጉ በተለያየ አቅጣጫና መንገድ ወደ እኛ የሚመጡ የተለያዩ ጥሪዎች በጌታ በኢየሱስ ስም የተቋረጠ ይሁን። ዓላማው ትኩረቱ ላይ ነው። ኢየሱስ ዓላማው ትኩረቱ ላይ ነው። ስለዚህ ይሄ የፋሲካ መታሰቢያ፣ የመውጣት መታሰቢያ፣ የማምለጥ መታሰቢያ፣ የምስጋና
ድግስ፣ እኛ ደግሞ የጌታ ራት የሚለውን ስርዓት ስንወስድ የመጀመሪያ መውሰድ ያለብን እንዴት ነው የሚለውን እያነሳው ወደ እኛ በማዛመድ ልምጣ፣ ወደ እኛ እያዛመድ ልምጣ። ስንወስድ ሁል ጊዜ ኤዝራ ስንወስድ፣ የተወደዳቸው ኤዝራ ስንወስድ ሁል ጊዜ ትኩረታችንን ጌታ ላይ ብቻ የወጣንበት፣ ያመለጥንበት፣ የዳንበት፣ የተሻገርንበት የመስቀል ስራ ላይ ብቻ ትኩረታችንን አድርገን ይህንን መውሰድ እንድንችል እግዚአብሔር ሁላችንን ይርዳል። አሜን በሉ። ቆሮንቶስ ላይ እንደዚህ ነው፣ በተሰበሰቡ ጊዜ አይደል? በተሰበሰቡ ጊዜ የጌታ ራት። አሁን ወደ መፈልገው ሀሳብ ቶሎ ጊዜ ለመጠቀም የጌታ ራት በቤት አይመስል ቤት ውስጥ የቤተሰብ ህብረት ማድረግ ይችላል። ቤት ውስጥ የቤተሰብ መንፈሳዊ ነገሮችን ማድረግ ይችላል። የተወደደ ሌላ እንደው ዝም ብዬ አለብስን የሁላችሁ በምንድነው በዓለም ልጅ በተለያየ ምክንያት ከወንጌል ዓላማ አንጻር የምናደርጋቸው የተለያዩ ስብሰባዎች አሉ። ማድረግ እንችላለን። እሱ በማድረግ ቃል መስበክ፣ እሱ በማድረግ መዘመን፣ እሱ በማድረግ የተለያዩ ነገሮችን ማድረግ እንችላለን። የጌታ ይሄ ቅዱስ ስርዓት ግን የሚደረገው በቤተ ክርስቲያን ውስጥ ብቻ በተሰበሰቡ ጊዜ እንዲህ ነው የሚለው፣ ይህንንም እንዲፈጽሙ ሰጣቸው። አድርጉት አላቸው። አድርጉት ለመታሰቤ ጴጥሮስ አንተም ቤት ማድረግ ትችላለህ። አንተም አለ ለመታሰቤ አድርጉት አለና ጳውሎስ ደግሞ በተሰበሰብን ጊዜ የመጀመሪያ ሁሌም ይሄን ስርዓት የሚፈጸመው በጌታ ስም በተለያየ መንገድ በጌታ ስም በተሰበሰብን ጊዜ በቤተ ክርስቲያን በመሰብሰብ። አንዳንዴ ይሄ መሰብሰብ ብዙዎች እንደ ስራ መፍታት፣ እንደ ጊዜ ማባከን ሊቆጥሩት ይችላል። በነገራችን አንዳንዴ እንደው ልድፈራችሁና እኛ ራሱ የምንመጣው የሆነ ጉዳይ ከሌለን የሆነ የቤተሰብ ፕሮግራም ከሌለን ነው። አንዳንዴ ሁላችሁንም ደግሞ አንዱ ወደ ሊሆን ይችላል። ግን በተለይ የተወደዳችሁ የጌታ ራት እንደምንካፈል በሚነገር ይህንን በምናውቅበት ጊዜ ሞቱንና ትንሣኤው የዳንበትንና አንድ የሆንበትን እውነት የምናስብበት፣ የምናውጭበት፣ የምንናገርበት፣ የምንዘምርበት ቀን እንደሆነ በታወቀ ጊዜ ከዚህ በፊት ሌላ ቅድሚያ የምንሰጠው ነገር ይኖራል። የፋሲካን ባህል የማያከብር እስራኤላዊ የለም። የፋሲካን ባህል ለማክበር የተወደዳችሁ ይኸውላችሁ ከሀገር አቋርጠው ይመጣሉ። ባሉበት ሀገር አያከብሩትም። አቋርጠው አንዱ ለዚህ ዓላማ መሰብሰብ፣ ለዚህ ዓላማ መገማጨት የታዘዝነው ነው። መጽሐፍ ቅዱሳዊ የተነገረ እውነት ነው። በተሰበሰባችሁ ጊዜ ስንል ሁለተኛው ይህን ስራ ስንወስድ ቅድም እንዳነሳሁት ትኩረት ጌታ ብቻ መሆን አለበት። ምን ማለት መሰላችሁ? ይሄን ቀስ ብዬ አስረዳችኋል። እስራኤላውያን የፋሲካን በዓል ለማክበር ሲሰበሰቡ ከሚሰበሰቡት መካከል ባላችሁ ሰዎች ከሚሰበሰቡት መካከል ምሁራን፣ ባለሀብቶች፣ መንግስታት፣ ባለስልጣናት ሊኖሩ ይችላል። ይገርማችኋል። ስልጣን ከእግዚአብሔር ዘንድ ሀብትንም የሚሰጥ እግዚአብሔር። በነገራችን ላይ የሚያስተምርም እግዚአብሔር ነው። ለቁም ነገር የሚያበቃ እግዚአብሔር ነው። ሰይጣን አስተምሮ ክብር ለኢየሱስ። ግን ለፋሲካ ሲሰበሰቡ ያስተማርከኝ ቤት ይሰራሃል አይባልም። አይገርማቸው? መኪና ይሰጠኝ አይባልም። ምን ነው የሚባለው?
ከግብፅ ባርነት ነፃ ያወጣህ። ሃሌሉያ! ያንን ባርነት ከጫንቃችን ላይ የሰበርክልን። በዚህ ጊዜ የሚታሰበው አንድ ነው። የመስቀል ላይ የቃሉ ሞት ብቻ፣ የዳንበት እውነት ብቻ ይታሰባል። ትኩረት፣ እይታ፣ ሀሳብ፣ መዝሙር፣ ጸሎት፣ ስብከት ኢየሱስ። አሜን። በዚህ ጊዜ ማሰብ ካለብን ማሰብ ያለብን ከመዳናችን በፊት የት እንደነበር ወይ ባታድነኝ ኖሮ እያለን በዚህ ጊዜ ማሰብ ካለብን ማሰብ ያለብን እኛን ለማዳን የተገለጠው የእግዚአብሔር ምሕረት፣ የተገለጠው የእግዚአብሔር ፍቅር፣ የተገለጠው የእግዚአብሔር በጎነት፣ የተገለጠው የእግዚአብሔር ቸርነት ብቻ ነው። ትኩረት በመስቀል ላይ፣ ትኩረት በማዳኑ ስራ ላይ። ክብር ለኢየሱስ ይሁን። ስለዚህ ሌላ ትኩረት የለም፣ ሌላ እይታ የለም፣ ሌላ ርዕስ የለም፣ ሌላ ስብከት የለም። ሌላ ጊዜ ሌላውን እንማራለን። ዛሬ ግን እንዲህ ነው የሚሆነው። ኢየሱስ የጌታ ራት ስንወስድ ትኩረታችን ኢየሱስ። ክብር ለኢየሱስ ይሁን። የጌታ ራት በተለይ የጌታ ራት ወደ ኢየሱስ ይሰበካል። ምንም ጥያቄ የለውም። የጌታ ራት ቀን እናስባለን ከግብፅ እንዴት እንዳወጣል አይደል? የእኛ ግብፅ ያው እንደምታውቁት ነው። ግብፅ አለች። ሙታን ነበራቸው አይደለም? ሙታን ምላሽ መስጠት ይችላሉ። እባክህ አድነኝ ብለው ጥሪ ማድረግ ይችላል። ምንም ምላሽ መስጠት በማችልበት ውስጥ ጣልቃ ገብቶ ሕይወትን እየሰጠን እግዚአብሔር ስሙ የተባረከ ነው። ስለዚህ በዚህ ቀን የእግዚአብሔር ፍቅር ይታሰባል። በዚህ ቀን የእግዚአብሔር ምሕረት ይታሰባል። የሁሉ ሰው ርዕስ ኢየሱስ ብቻ የሆነ የሁሉ ሰው ርዕስ ነፃ ያወጣህ። ሀብታምም ቢሆን የተማረም ቢሆን ነፃ ካልወጣ እስረኛ። ክብር ለኢየሱስ ይሁን። ስለዚህ ትኩረት በኢየሱስ ላይ ሲደረግ በመጀመሪያ ያለፈው ኤፌሶን ላይ ሙታን ነበራቸው አለ ምዕራፍ 2 ሙታን የሚገባን አንዳንዴ የሁላችሁ በጌታ ቤት ዕድሜ ስናስቆጥር ጠባሳው ሲጠፋ የት እንደነበርን እንረሳዋለን። ገና ጫፍ ላይ ያስታውቃል። ጠባይ ስንመጣ ነገራችን ፊታችን ኮሞዲኖ ሲመስል ነገራችን ያማረ ሲሆን ነገር የተሰቃቃ ሲሆን እንዳው ስንወድ ራሱ ቅዱስ ሆነ የወለድን ይመስለናል። የነበርንበት የባርነት ጫና፣ የነበርንበት የባርነት ክብደት፣ የነበርንበት የባርነት ጥልቀት አይታወቀንም። ከዚህ የተነሳ በአንዳንድ ሰው ሁሉ ላይ ለመፍረድ አፋችን ይከብዳል። ስለዚህ ሁሌ ማዳኑ ስናስብ ከየት እንዳነሳ መነሻችንን አንረሳ። ክብር ለኢየሱስ። እሱ ብቻ አይደለም፣ ከየት እንዳነሳ ብቻ ሳይሆን ነፃ ያወጣን እኛ መጀመሪያውኑ ጥሩ የሆነ ነገር ስለነበረ እንዳልሆነ በማሰብ ከእግዚአብሔር ፍቅር፣ ከእግዚአብሔር ምሕረት፣ ከእግዚአብሔር ቸርነት፣ ከእግዚአብሔር በጎነት የተነሳ እንጂ ከኔ የሆነ ምንም እንደሌለ በማሰብ የሚመካ ቢኖር በማን ይመካ? ክብር ለኢየሱስ። ሲታሰብ ሌላው የሚታሰበው ከፊታችን ያለው የበጉ ሰርግ። እስኪ የበጉ ሰርግ በሉ። አይገርምም? ልክ እንዲህ ተሰብስበን ዘር፣ ብሔር፣ ቋንቋ፣ ዕድሜ የትኛው ነገር ሳይገድበን በአንድነት ተሰብስበን የጌታን ራት እንደምንቆርስ ሁሉ ሌላ ደግሞ እንደዚህ አይነት የበጉ ሰርግ አለ። ክብር ለኢየሱስ ይሁን። ተቆጥሮ የማይሰጥበት ካደለም ራሱ የሚያድንበት ሁላችን የምንታደምበት ከዚህ መጨረሻው የማይታይበት ሕዝብ ሁሉ ከነገድ ከቋንቋ የሚሰበሰብበት የበጉ ሰርግ አለ። ኢየሱስ ይመጣ። የምንጠብቀው አንድ ትልቅ ተስፋ አለ። በምድር ላይ ስንኖር ሁሉ ተስፋ ላይሞላ ይችላል። ሁሉ ሞልቶልን ላንኖር እንችላለን። ግን ሌላ አንድ ትልቅ ተስፋ አለ። ኢየሱስ ይመጣል። የበጉ ሰርግ በዚህ ቀን ካላሰቡ በጭንቀት የበጉ ሰርግ ይህንን እናስባለን። ስናስብ ትኩረት ሶስተኛ ስትወስዱ አለ ሐዋርያው ጳውሎስ ራሳችሁ ምን በሉ መርምሩ በሉኝ እስኪ ራሳችሁን
እሺ ራሴን እመረምራለሁ ብሎ አደስ ነው የሚመቸው። ራሳቸው ሲባል ወደ ሌላ ራሴን እመረምራለሁ። ቆሮንቶስ ምዕራፍ 11 አንደኛ ቆሮንቶስ ከ27 እስከ 33 ላይ ሶስት ቃላቶች ሁሌም በፈለግነው መንገድ ብንተረጉሙ የሚያስኬድ ሳይገባው ወይም ሳይገባ የሚል አንድ ቃል፣ ቀጥሎ ራሱ ይመርምር የሚል ቃል፣ ሶስተኛ ደግሞ ተጠባበቁ የሚል ቃል። ይህን ቃላቶች ቆሮንቶስ ላይ ታገኙታላችሁ።